አህለን እንዴት ናችሁ? እንዴት ዋላችሁ? አለውኝ አልሐምዱሊላህ፣ ሁሉ አማን አለውኝ አልሐምዱሊላህ። ያው እንደተለመደው የበቀደሙን ቪዲዮ ላይ ከዚህ በፊት የሰራሁት ቪዲዮ ላይ ያለውን ኮሜንቶች ራፍሊ ሊሄድበት ሞክሬያለሁኝ። ብዙዎቹ ያው ፖዚቲቭ የሆነ ፊድባክ ነው። ቴንኪው ልላችሁ ፈልጋለሁ። የሆነ ያክል ሰውንም ቢሆን ተስፋ እንዳይቆርጥም ያደረገ ነው ብዬ አስባለሁኝ። እና ተምራችሁበታል ብዬ አስባለሁ። ብዙዎቻችን ተምረንበታል። አንዳንዶቻችን ደግሞ ያው እንዲሁ እንደዚሁ ተመሳሳይ ድርጅቶች ላይ እየሰራን ያው በጣም ብዙ አወቅንም ስንል በጣም ብዙ ነገሮችን በማንዛዛት መከራ ስናይ ስለምንውል እሱንም መቀነስ እንዳለብን የተረዳችሁ እንዳላችሁ አውቄያለሁ። ወደ ዛሬው ፖይንት ከመምጣቴ በፊት በቀደም ሲቪ ላይ ካልኩት ፖይንቶች አንድ ሁለት ነገሮችን ሚስ ያደረኩት ነገር ነበረ። ሲቪው ላይ አድ ማድረግ ካለብን አንደኛ ስኪል ነው። ያለንን ስኪሎች ለምሳሌ ኮምፒውተር ስኪል ሊሆን ይችላል፣ ድራይቪንግ ስኪል ኦር ምናምን ከዛ ነገር ጋር የሚገናኝ ይጠቅማል የምትሉትን ይጠቅማል፣ ሁሉም ነገር አይጠቅምም። ይጠቅማል የምትሉትን ነገር ስኪል እዛ ላይ አድ ማድረግ ይጠበቅብናል። ከሰብጀክት ማተሩ ጋር የሚመሳሰል ኮርሶች የወሰዳችሁት ካላችሁ ትሬኒንጎች፣ ሾርት ተርም ሎንግ ተርም ትሬኒንጎችን ተማርነው ትምህርት ቀጥሎ ማስገባት ይጠበቅብናል ማለት ነው። ወደ ዛሬ ፖይንቴ ስመጣ ስራዎችን የት ነው የምናገኘው፣ ስራዎችንስ እንዴት ነው የምንቀጠረው የሚለው ፖይንት ነው በጣም ክሪቲካል ማለት ነው። ብዙ ሰው ቅጠሩን እንዲያርጊን እንዲያርጉን የሚል እንትን አለ። ባይዞ ኤንጆ ውስጥ ቅጥር በደላላ የለም። ልንገራችሁ አሁን ዛሬ ቁርጥ ያለውን ማለት ነው። ቅጥር ኤንጆ ውስጥ በደላላ የሚባል ቅጥር የለም። ኤንጆ ውስጥ ያለው ቅጥር ሁሌ ኮምፒቲሽን ቤዝድ የሆነ ቅጥር ነው። 90% በኮምፒቲሽን ነው። ሁሌ ውድድር አለ። ሁሌ ከአንዱ ወደ አንዱ መሄድ አለ። ሁሌ ፕሮጀክት ሊያልቅ ይችላል። በ6 ወር ሊያልቅ ይችላል። በአመት ሊያልቅ ይችላል። 5 አመት ሊቆይ ይችላል። አሁን ትላልቅ ፈንዶች 5 አመት ቆይተው የሚያልቁ ፈንዶች አሉ። አሁን ሪሰንት ደግሞ ያሉት በጣም ኢመርጀንሲ የሆኑ ፕሮጀክቶች ናቸው። ትላልቆቹን ያው ታውቃላችሁ። ትላልቅ ፈንዶችን ሲሰጡ ከነበሩት ውስጥ ዩኤስአይዲ ነው። ከጃንዋሪ ላስት ይር ጀምሮ ብዙ ያው እንትኑን ሁላችንም እናውቃለን። ሁሉም ግን ተዘጋ ማለት ግን አይደለም ጋይስ። ሁሉም አልተዘጉም። ፈንዶቹ የዩኤስአይዲ ፈንዶች ቀንሰዋል። ሌሎቹ እንደ ዩሮፒያን ዩኒየን የሌሎቹ ሀገራቶች ፈንዶች ግን ያው ስቲል አሉ። ያው አማውንቱ ግን ከበፊቱ እየቀነሰ ነው ያለው ነገሮች እስኪቀያየሩ ድረስ ማለት ነው። ሆኖም ያም ሆኖ ይህ ቅጥርን በእንትን እንደሌለ ማሰብ ይጠበቅብናል። ቅጥር በደላላ እንደሌለ እና ኮምፒቲሽን ሁሌ ውድድር እንዳለ ማሰብ ይጠበቅብናል። ሁሌ እሱን ስናስብ ደግሞ ሁሌ የንጆ ሰራተኛ ከሌላ ሰራተኛ እንደሚለይበት አለ። የትኛውም ከቶፕ ሌቭል እንትን ወደ ታች ድረስ ብንሄድ ሁሌ ትሬኒንጎች አሉ፣ ሁሌ ስልጠና አለ፣ ሁሌ ራስን ማብቃት አለ፣ ሁሌ መወዳደር አለ። ሁሌ ከትምህርት እንትን በብዛት አይርቅም የንጆ ስታፍ ማለት ነው። እና የሆነ ቦታ ላይ በቃኝ ብሎ የሚቀመጥ አይደለም። ለምን ፕሮጀክት የማያስቀምጠውማ በቃኝ ብሎ ይሄ እንትን ኮንፈርት ዞን የሚባል ነገር የለውም። የንጆ ባይዞ ኮንፈርት ዞን የለውም። አት ኤኒ ታይምስ በቃ ኮንፈርት ዞን ላይ ራሱ ሆነን ያው አንዴ ዩኤስአይዲ መጥቶ አንዴ የዩኤስአይዲን የአሜሪካ መንግስት ሲቀያየር ራሱ አንዴ የሆነውን ነገር ታውቃላችሁ። እና ነገሩን ሁሉ ነው በአንድ የሚቀያየረው። እንደዛ ስለሆነ የንጆ ስታፍ ብዙ እንትን አይልም። እንዲህ ኮንፈርት ዞን ነው ብሎ አይቀመጥም። እንትን ይላል። ያ ነገር ዲፍረንስ ያደርገዋል፣ የተለየ ያደርገዋል። እና ቅጥሮች ባይዞ ይሄ በሰው በዘመድ በምናምን የሚባሉት ፍራውድ ነው የሚባለው። ብዙ አይነት ፍራውዶች አሉ። ሙስና በሉት በቃ ፍራውድን እንጆ ፍራውድ የሚል ቃል ነው የሚጠቀመው። እና ዜሮ ቶለራንስ ነው ባይዘው። ዜሮ ቶለራንስ የፍርድ ቤት እንትን አይጠብቅም። አንድ ሰው ያንን ነገር አድርጎ የድርጅቱን ፖሊሲ ፕሮሲጀር አለው። ኢች ኦርጋናይዜሽን የራሱ ፖሊሲ ፕሮሲጀር አለው። ያንን ፖሊሲና ፕሮሲጀር ብሬክ የምናደርግ ከሆነ የሚያደርጉ ከሆነ አልቲሜትሊ ምንም እንትን የለውም። ዜሮ ምንም ቶለራንስ ራሱ የለውም። እና እንደዛ ብዙ ኮምፒቲሽን ቤዝ እንደሆነ እንድንወስደው ብዬ አስባለሁኝ። ፖዚቲቭሊ 10% እናንተ ያላችሁበትን ሌላ ቀን ቅድም ያልኩትን እመለስበታለሁ ሌላ ጊዜ ማለት ነው። እና ያ ነገር ነው ያለው። ሁሌ ራሳችንን አፕዴት ማድረግ ይጠበቅብናል። ሁሌ መሰልጠን አለብን። ሁሌ መወዳደር አለብን። ሁሌ ውድድር አለ። ከሆነ ፖዚሽን ወደ ሆነ ፖዚሽን ዘሴም ኦርጋናይዜሽን ውስጥም ከሆነ ፖዚሽን ወደ ሆነ ፖዚሽን ኮምፒቲሽን ቤዝድ ነው እንጂ እንዲህ ብድግ ተደርጎ የሚሰጥ የለም። ኢንኬስ የሆነ ሰው ኤክስትሪምሊ በሆነ ነገር ኤክስፐርታይዝ ያደረገ ከሆነና ያ የተፈጠረው ፖዚሽን የግድ እንደዛ አይነት ስፔሻል ፐርሰን የሚፈልግ ከሆነ ለምሳሌ ትላልቅ ፈንዶች አሉና እንደዛ አይነት ነገር ላይ የተለየ ሰው ከሆነ የተለየ ኤክስፐርት ከሆነ በሄድ አንቲንግ ሊመጣ ይችላል። እሱም በጣም ውስን ሰው ነው። እንደምናስበው በጣም በብዛት አይደለም። ይሄንን ያዙልኝ። ግን ቫካንሲው
በቅጠረኝ አይሆንም። እሱን ያዙልኝና የት ማግኘት እንችላለን የሚለውን ነገር እንሂድበት። አንደኛ እዚህ ጋር እኔ የራሴ የቲክቶክ እንትኔ ላይ ፕሮፋይሉ ስር እንትኖቹን አስቀምጫቸዋለሁ፣ ዌብሳይቶቹን ማለት ነው። ቫካንሲውን ቅጥሩን የቱ ጋር ማግኘት እንችላለን የሚለው የመጀመሪያ ኦፊሻል የሆኑ ዌብሳይቶች አሉ፣ ፎርማል የሆኑ እንደነ ኢትዮ ጆብስ፣ እንደነ ዩኤን ጆብስ በኢትዮጵያ የሚል አለ። ኢትዮ ጆብስ ሁላችን በብዛት የሚያውቀው አለ። ሲቀጥል ደግሞ ይሄ ብዙ ሰው ደግሞ የተማሩ ሰዎችን የምናገኝባቸው ፕላትፎርም አለ፣ ሊንክዲን የሚል ማለት ነው። እሱንም አስቀምጬላችኋለሁ እዛ ጋር እና እዛ ጋር ሄዳችሁ ሊንክዲንን ሳይን አፕ አድርጉ። ብዙዎቻችሁ እዚህ ጋር ስራ እንፈልጋለን፣ ኢንጂነሪንግ ተመርቀናል፣ ማስተርስ በኢንጂነሪንግ ተመርቀናል የምትሉት እዛ ጋር ሄዳችሁ ኔትወርክም ታረጋላችሁ። ኔትወርክ ማድረግ ማለት ከእናንተ ሙያ ጋር የሚቀራረብ ሰዎች ጋር እንድትገናኙ ፕላትፎርሙ ይጠቅማችኋል እና ኔትወርክ እንድታደርጉ ይጠቅማችኋል። ሊንክዲን ላይ ሳይን አፕ አድርጉ። የተለያዩ ትሬኒንጎች አሉ። ትሬኒንጎቹንም ለእናንተ ስፔሲፊክ እንትናችሁ ከእናንተ ጋር የሚቀራረበውን ውሰዱ። ሌላ ቀንም ትሬኒንጎቹ የቱ ጋር አሉ የሚሉትን አስቀምጥላችኋለሁ። ስልጠና መውሰድ የሚፈልግ ብዙ ስልጠናዎች አሉ። ባይዘው ራሳችሁን ሰልፍ ዴቨሎፕ የምታደርጉበት ማለት ነው። የኢትዮ ጆብስንም የመጀመሪያ ከሁለቱም ቅድም ካልኩትም ስቴፕ አንድ በፊት ማድረግ ያለባችሁ ፐርሰናል ኢሜል አድሬስ ይኖራችሁ። ፐርሰናል ኢሜል አድሬስ ፕሮፌሽናል የሆነ ኢሜል አድሬስ ማለት ነው። ፕሮፌሽናል ማለት ምን ማለት ነው? የራሳችሁን ስምና የፋሚሊ ኔም አባት ሊሆን ይችላል። እኛ ፋሚሊ ኔም ያው አባት ነው የምንጠራው፣ አባት ወይም አያት ሊሆን ይችላል። እናንተን የሚገልጽ ኢሜል አድሬስ ይኖራችሁ። ዝም ብሎ ይሄ እንትን የምናደርገው አይነት ኢሜል አድሬስ አይደለም። ፌስቡክ ወይ ቲክቶክ የምንከፍትበት አይነት ኢሜል አድሬስ አይደለም። ፎርማል የሆነ ኢሜል አድሬስ ይኑራችሁ። በዛ ኢሜል አድሬስ ሳይን አፕ አድርጉ። የሆነ እንትን ላይ ማለት ነው ኢትዮ ጆብስ ላይ ሄዳችሁ ሳይን አፕ አድርጉ። ከዛም በኋላ ደግሞ ሲቪያችሁንና ፐርሰናል ፕሮፋይላችሁን እዛ ጋር ሙሉት። እዛ ጋር ሄዳችሁ የሚጠበቅባችሁን ኢንፎርሜሽን ሙሉ። ሲቪያችሁን ሰርታችኋል፣ ከቨር ሌተራችሁን ሰርታችኋል። እሱን እዛ ጋር ታስገባላችሁ። ሁሌ ሲቪያችሁና አፕሊኬሽን ሌተራችሁን ለየትኛው ማስታወቂያ ለተለያየ ድርጅት ሁሌ መቀያየር ይጠበቅብናል እና እሱን ነገር አፕዴት እያደረጋችሁ ሳይን አፕ ኢትዮ ጆብስ ላይ ማድረግ ግዴታ ነው። ኢትዮ ጆብስ ብዙ ዘርፎች አሉ። ጤና አለው፣ ግብርና አለው፣ ትምህርት አለው፣ ሶሻል ሳይንስ አለው፣ አካውንቲንግ አለው፣ ፋርማሲስት ምናምን፣ ሎጂስቲክስ ማኔጅመንት አለው ምናምን፣ ኢንክሉዲንግ ድራይቨር የምንለው በብዛት የምንጠይቀው እና የተለያዩ እንትኖች አሉት፣ ቴማቲክ ኤሪያዎች አሉት እና ሄዳችሁ የምትፈልጉት ላይ የሚመስላችሁን ስል ከእናንተ ኤክስፒሪየንስ ጋር የሚመሳሰል ብዙ ጊዜ የምታጡት አፕላይ የምታደርጉት በጣም ከፍ ብላችሁ ነው የምትሄዱት። ዲግሪ ስላለን በቃ ሁሉን ነገር እንችላለን ማለት አይደለም ጋይስ። ወይም ማስተርስ እዚህ ጋር ፐብሊክ ሄልዝ ስለተማርኩኝ ሁሉን ነገር አደርጋለሁ ማለት አይደለም። ሜዲካል ዶክተር ስለተማረ ሰንበዲ በቃ ሁሉን ነገር ያደርጋል ማለት አይደለም። ሁሉን ነገር የሚደረግ ነገር የለም። ሁሉን ነገር ከኤክስፒሪየንስ ጋር ይሄዳል። ሁሉ ትምህርትም ቢኖረን ኤክስፒሪየንስ የሚል ነገር አለ። ኤክስፒሪየንስ ቀድመን የሰራንበት ፖዚሽን ሪሌት ያደርጋሉ ወይ በቀደም ያልኳችሁ ነገር አለና ሄዳችሁ እዛ ላይ ሳይን አፕ አድርጉ። የሚመስላችሁ ከሆነ ከትንሹ ጀምሩ። ሁሌ ደግሞ አዲስ አበባ ላይ ነው የምናደርገው። አዲስ አበባ ላይ በጣም ኮምፒቲሽኑም የበዛ ነው። ሁለተኛ ደግሞ ዶክመንታችንም ላያደርግ ይችላል። አዲስ አበባ ላይ ግን ወደ አካባቢያችን ስል ባይዘዌ ለምሳሌ እንበልና ሰንበዲ ሲዳማ አካባቢ ሆኖ ለወር ወረዳ ሌቭል እንትን ከሆነ የተሻለ ትሬኒንግ ካለው የተሻለ እንትን ካለው ሾርት ሊስት የማይደረግበት ምክንያት የለም። ሲቪያችን የተሻለ ሲቪ ካዘጋጀን የሚገባንን ትሬኒንጎችን ከወሰድን ያንን አካዳሚክ ዲግሪ የሚፈልግ ለዛ ነገር ካለን ወር ዲፕሎማ ለዛ ነገር ካለን እዛ አካባቢ ላይ ስንወዳደር አዲስ አበባ ላይ ከመወዳደር የተሻለ እድል አለን እና እሱን እናድርግ። ከለወር ሌቭል ነው ብዙ የኤንጂኦ ሰራተኛ ወደ ላይ የሚመጣው እንጂ ብድግ ብሎ አንድ የካንትሪ ዳይሬክተር ፖዚሽን ኦር የፕሮግራም ዳይሬክተር ፖዚሽን ኦር የምናምን ቴክኒካል አድቫይዘር ፖዚሽን አፕላይ አይደረግም። በስቴፕ ባይ ስቴፕ ነው እንትን የምትሉትና ግሮው የምታደርጉትና እሱን ነገር ሞክሩ ለማለት ፈልጋለሁኝ። ቀጥዬ ደግሞ የምሰራባቸው አንዳንድ ፖይንቶች አሉ። ሴቶችን የሚመለከቱ እንትኖች አሉ። አንዳንዴ ደግሞ ሰምታይምስ ዲስኤቢሊቲ ኢንክሉሲቭነስ የሚሉ ኤንጂኦዎች ላይ ያሉ እንትኖች አሉ። አድቫንቴጅ የሚደረግላቸው ሰዎች ተብሎ የሚጠበቁ ስለነሱ አድሬስ አደርጋለሁ። የድራይቨር ቫካንሲ ድራይቨርስ ምን መምሰል አለባቸው የሚለው ምን አይነት ትሬኒንጎች ይገባቸዋል የሚሉትንና ትሬኒንጎችን የት ማግኘት አለበት የሚሉትን ስቴፕ ባይ ስቴፕ ሰራቸዋለሁ ብዬ አስባለሁ። ለዛሬው ያለኝን እዚህ ጋር ላቁምና አመሰግናለሁ። ቴንክ ዩ ሶ ማች። ደህና ሁኑ።